ሰሞኑን አዲስ ቅኝት ቴሌቪዥን በአንድ የተለየ ጥሪ በኢግሊንተን ዌስት ጋለሪ ተገኝቶ ነበር። ብዙም ሰው ባልተሰማራበትና የገበያው ፍላጎት ከጊዜ ወደ ጊዜ እየጨመረ በመጣው የኢቨንት ማኔጅመንት ዘርፍ የበርካታ ዓመታት ልምድ ያካበተችው ተወዳጇና ታታሪዋ ዙሪያሽ ወይም እንደ ወዳጆቿ አጠራር ዚ ግን ልምድና ክህሎቷን ተማምና በሰፊው ገብታበታለች። በጥሪያችን መሰረት በ2301 ኪል ስትሪት ላይ ከሚገኘው የኢግሊንተን ዌስት ጋለሪ ስንደርስ የተንጣለለውና አይንን የሚማርከው የአገልግሎት መስጫ አዳራሽ እንግዶቹን በባለቤቷና ስራ አስኪያጇ ዙሪያሽ የሞቀ ፈገግታ ጋር ተደምሮ የሞቀ አቀባበልና መስተንግዶ ነበር። ፉል ፓኬጅ ነው የምንሰጠው እና ዛሬ ሾውኬዝ የምናረጋቸውን ለኢቨንታቸው ጊዜ ምርጫ እንሰጣቸዋለን ማለት ነው። የተለያዩ ጠረጴዛዎች የተለያዩ ሴቲንግ ነው የምታየው ማለት ነው። አሁን ይሄ ሞስትሊ ለፋሚሊ ጠረጴዛ ነው። እንደዛ አይነቱ የሙሽራውና የሙሽሪት ነው። እንደዚህ አይነቱ ለክርስትና፣ ለቀለበት፣ ለብዙ ነገሮች የምናረጋቸው ናቸው። በዛ እነዛ የተለያዩ ዲጄዎች አሉን። የተለያየ ሙዚቃ ይጫወታሉ። ግን የኛ ኮሚኒቲ ደግሞ የራሳችንን ዘፈን ማምጣት እንችላለን። አለናው ስቴጅ አለን። ዛሬ ስቴጅ አላረግንም እንጂ ስቴጁ ይሄው የፈለጉትን ሳይዝ ስቴጅ ማድረግ ይችላሉ። እስከ 400 ይይዛል ከዳንስ ፍሎሩ ጋራ በመቀመጥ ከነዳንስ ፍሎሩ እና የተለያዩ ዌዲንግ ፕላነሮች አሉን። እነዚህ ኢንሃውስ ዌዲንግ ፕላነሮች ናቸው። ከፕላን ዌዲንጉን ፍሮም ስክራች እስከ መጨረሻው ድረስ ፕላን ያደርጋሉ ማለት ነው። በፓኬጅ ሁሉም በፓኬጅ ነው። ባሩ በፓኬጅ ነው። ግን ቤቱ ፍሪ ነው። ኤኒዋን ቡክ ማድረግ ይችላል። የነሱ ሰርቪስ ግን በፓኬጅ ነው። አንዳንዱ ከሳምንት በፊት ይላል፣ አንዳንዱ ከ6 ወር በፊት፣ አንዳንዱ ደግሞ የዕለት ዕለት ይላል። ስለዚህ እንደ ፍላጎታቸው ነው። እንግዶቹን በባለቤቷና በስራ አስኪያጇ ዙሪያሽ የሞቀ ፈገግታ ታክሎበት እያስተናገደ ነበር የደረስነው። በቶሮንቶና አካባቢው የኢትዮጵያ ካናዳውያን ቁጥርና የአገልግሎት ፍላጎት እያደገ ከመምጣቱ ጋር ተያይዞ የዙሪያሽ ይህን ሁለገብ የአገልግሎት መስጫ ደረጃውን በጠበቀ ሁኔታ ይዛ መምጣቷ ለብዙዎች ደስታን የፈጠረ ነው። ትልልቅ የሽልማት ዝግጅቶች፣ የሙዚቃ ድግሶች፣ ዓመታዊ ክብረ በዓላት፣ ሰርጎች፣ ምርቃቶችና የመሳሰሉት በሚዘጋጁ ጊዜ የልብ የሚያደርስና በሁሉ ነገር የተሟላ አዳራሽ ፍለጋ ከመንከራተት ኮሚኒቲውን የሚታደግ ተግባር ነው። በዚህም ልትመሰገን ይገባታል። ይህንኑ ሁለገብ የእውነቶች አዳራሽ አብረን እየተዘዋወረን በመጎብኘት ከአንዳንድ እንግዶቻችን ያገኘናቸውን አስተያየቶች እናቀርብላችኋለን። በጣም የሚገርም ነው። በጣም ገዝሽ የኛ ኮሚኒቲ እንደዚህ አይነት ትልልቅ ሜንስትሪም ካናዲያንስ የሚጠቀሙባቸው ፋሲሊቲዎች፣ ተቋማት፣ ቢዝነሶች ውስጥ ሬር ነበረ እና በጣም ደስ የሚል ነው። የሚገርም ነው። 2 አዳራሾች ናቸው። ፋቡለስ ናቸው። በጣም የሚገርም ደስ የሚል ነው።
የተሟላ ነው። ቀደም ሲልም አናግሪያት ነበር በስልክ ዙሪያሽ ዚን ባለቤቷን and even ለኮሚኒቲ ለምሳሌ የኛ አይነት ኮሚኒቲ አሁን ሌሎች ካናዲያንስ የማይጠቀሙባቸው ጥሬ ስጋ መብላት ሊሆን ይችላል ለምሳሌ ወይ ክትፎ የፈለከው ኬተሪንግ ኦፕሽን አለ። እነሱን ከጠየቃቸው እነሱን አይ የራሴን ኬተሪንግ ምግቦች መጠጦች ይዤ መጥቼ ነው ዝግጅቱን ማዘጋጀት በፈልገው ካልክም እሱ ኦፕሽን አለ። ሰፊ ነው በጣም እና በጣም ደስ የሚል ነው። በቁጥርም በመቶዎች የሚቆጠር በመቀመጥ ከሆነ እስከ 650 ሰው በመቆም ኮክቴል ስታይል ከሆነ ደግሞ ወደ 950 ድረስ ሰዎች ማስተናገድ የሚችል አዳራሽ ነው እና እንዳልከው ተጨማሪ ምርጫዎች አገኘን። ሎኬሽኑ ደግሞ በጣም ዳውንታውን ነው። ብዙ ጊዜ ኢቨንቶች ካየ ማርካም 45 ደቂቃ አንድ ሰዓት ነርተን ነው። ብራምፕተን ሚሳጋ ከከተማ ውጭ ርቀን ነው but this one is just in downtown actually ቶሮንቶ ብዙ ከዳውንታውን የራቀ አይደለም እና ፓርኪንግ ሎት አለ ውጭው በጣም ደስ የሚል ፋሲሊቲ ነው። መታጠቢያ ቤቱ ብትመለከተው ይሄ እዚህ ሎቢው ኤሪያ ብትመለከተው ወደ ውስጥ አዳራሹ የሚገርም ነው። ደስ የሚል ነው። ተሰባስቦ በቃ አሁን ራሱ እንግዲህ ምስት ፍለጋ ለወጣ ነው። እስካሁን አዳራሽ ያሳስበው ነበር። አሁን አላስብም። በቃ እኔ እድርሃለሁ ብላለች። በቃ ከችልን ነው። በጣም ላደንቃት ላመሰግናት እወዳለሁ። በነገራችን ላይ ከ15 ዓመት በላይ ነው የኤምፓየር ኢቨንትስ የሚባል ካምፓኒ ኦን ያደረገችው። ለብዙ ኢትዮጵያውያን ኤርትራውያን ወገኖቻችን የስራ እድል የፈጠረች ነች። እሷ ጋር የሰሩ ሰዎች በጣም አመስግነው አይጠግቡም አክቹአሊ ኤንድ ናው ደግሞ ተጨማሪ ሁለት ትልልቅ ሃይ ኤንድ ሃይ ክላስ የሚባሉ ፋሲሊቲዎች ናቸው። በኢስትም በዌስትም ነው። ይሄኛው የኤግሊንተን ዌስት ነው። ዮርክ ሚልስ ደግሞ አለ በኢስት በኩል እና ዛሬ የምናየው አንደኛውን ነው። ሶ የስራ እድልም ስለፈጠረች በጣም ላመሰግናት ላደንቃት እወዳለሁ። ገዝሽ በጣም አሪፍ ነው። ያው ለረጅም ጊዜ አውቀዋለሁ ቦታው። ያው ረጅም ጊዜ ሆና እዚህ መስራት ከጀመረች እንደዚህ አይነት ኢቨንት ሌላ ኢቨንቶችን ያው ለሷን አንድ ኢቨንት እዚህ ሰርቻለሁ። ይሄኛው ሳይሆን YMG የሚባለው ትልቁ ቦታ ላይ እና ከዚህ የተሻለ ትልቅ ቦታ አላት። ያው ቦታ ያው በጣም አሪፍ ቦታ ነው። ሁሌ ቢዚ ነው እና የኛ ኮሚኒቲ ወደዛ አይነት ቦታ እየመጣ ብዙ የፓርኪንግ ቦታ አለው። አሪፍ ነው እና ያው ሳውንዱ ላይቱ ምን ሁሉ ነገር የተሟላ ነው እና በጣም ደስ የሚል ቦታ ነው። ይሄኛው አንድ አለ የሷ ላኛ ትልቁ ቦታ ያው ማለት ለሚቀጥለው አመት አንድ ሁለት ሶስት ነገሮች ይሰራበታል ነው ይፈልጋ። በጣም አሪፍ ነው። ግን ምንድን መሰለህ አሁን ይሄ ቦታ ላይ ያው ትልቅ በቃ ማለት ትላልቅ ኢቨንቶች ልትሰራበት የምትችልበት ይሄኛው ሳይሆን YMG ሌላ አለ እንትን ላይ ሌስሊ ላይ በጣም ትልቅ ነው። ከ700 ሲት በላይ ያለው መቀመጫ አለው። ትልቅ ኢቨንት ነው። ላይቱም ስቴጁም በፈለገ መንገድ ማድረግ ትችላለህ። ያው እንግዲህ የኛ ኮሚኒቲ ያው ወጣ ማለት ከጀመረ ያው ብዙ አማራጭ አለን ማለት ነው። አሁን ይሄ ፕሮግራም በፊት እሷ ያው እንትን አስተባባሪ ምናምን የራሷን ነገር ነበር ይዛምጣ። አሁን ግን በሷ ነች ኦን የምታደርገው ሞር ኢቨንቱን። ለዛም ነው ዛሬ አበሾችን የተለያዩ ሰዎችን እየመጡ እንዲያዩላት የጋበዘችው ማለት ነው። ስለዚህ በጣም አሪፍ ነው ለኛ። Thank you.
እንግዲህ ስሜ ዙሪያሽ ነው የምታወቀው ግን በዚህ ነው። ዛሬ እዚህ ሁላችሁንም እንድትመጡልኝ የጋበዝኳችሁ የጠየቅኳቸው ይሄ ቤት ራን ሲያደርግ የቆየ ቤት ነው። ከ2019 ጀምሮ ነው። እኔ ግን ይህንን ቤት የወሰድኩት ኦገስት ላይ ነው። ስለዚህ በመሀል ያው እስከማስተካከል ምናምን ነበረ። አሁን በኮሚኒቲያችንም እንደዚህ አይነት የኢቨንት አዳራሽ ስለሌለ በእኛም ኮሚኒቲም ሆነ በሌሎቹም እንዲታወቅልኝ ስለፈለኩኝ ነው ይሄን ቤት ኦፕን ሃውስ ብዬ የጠራሁት ሰው ማለት ነው። ይሄ የመጀመሪያ ቻፕተር ነው። ሌላም አለን። ሌላውንም በሚቀጥለው ጃንዋሪ ላይ እናሳያለን። ዋናው ግን ይሄንን ሰው እንዲያውቀው ነው። በተለይ የኛ ኮሚኒቲ ሌላ ቦታ እንዳይሄድ ለሚፈልጉት ኢቨንት እንዲያረጉ ሰርግ፣ ቀለበት፣ ክርስትና፣ ግራጁዌሽን፣ ኮንሰርት፣ ፋሽን ሾው ብዙ ነገር ማድረግ ይቻላል። ቤቱ እንዳየኸው 2 ነው። ሎቢው በጣም ትልቅ ነው። በዛኛው በኩል ያለው እስከ 200 እስከ 300 አለው። ይሄኛው ደግሞ ከ400 እስከ 500 ድረስ ይይዛል። ሎቢውንም ጨምሮ ማለት ነው። ቤታችን ፉል ኬተሪንግ ነው። ፉል እቃ አለው። ወንበር፣ ጠረጴዛ፣ ብርጭቆ አንድ ኢቨንት የሚያስፈልገው እቃ አለው እና ይሄንን ለማስተዋወቅ ሰው እንዲያውቀው ስለፈለኩኝ ነው ይሄንን ኦፕን ሃውስ ዛሬ ያደረኩት።